የጸሎት መልስ ጻፈት ጸሎት መልስ ያበይ ማለት መልስ እቺን ነው ሰው ሁሉ የሚፈልገው ግን የጠፋችው እቺ ነች መምጣት ያለባትም እቺ ነች እንድንቅበዘበዝ ያደረገንም ይሄው ጉዳይ እግዚአብሔርን እንጠላ የመጣፍሽ እንጠላ ልቦን እንጠላ ነገር እንጠላ ጸሎት ሲባል ወገባችን እንዲያመን አምንንበት ምክንያት ይሄው ዛሬ ምላሽ የሚያገኘው ይሄው ሚስተካከለው ይሄው እግዚአብሔር ረዳ አሜን ጸሎት እንዲመለስ አፈልጉ እውነት ለምንድን ነው ብዙ ሰዎች ጸሎት ብቻ ይሁን ነምባዬ አክር መከና ቆማልታ ከመጸለይ የዘለለ ነገር ለምን አይመጣም በግል ህይወታችን ላይ ከመጸለይ የዘለለ ለምን መዝራት ብቻ ይሆናል ማጨድ ለምን የለበትም ለምን መጣራት ብቻ ይሆናል ለምን አቤት ሚለናታ የለም ዋይ ማልክ እና ቆዳ ማልክ ደብቀው ማልክ ይህን በመጽሐፍ ቅዱስ ላይ ስታነቡ ንጉስ ዳዊት ከዚህ ፊት ነግራችኋለሁ በተደጋጋሚ ረሃብ ሲሆን 3 አመት ሲሆን አይ የማዝም ማለት የለብኝም ጉዳይ ምንድነው ብሎ እግዚአብሔር ይጥሏል ኬዙ ምንድነው የባለው ችግሩ የቱ ጋር ነው አብዛኛው ፐርሰንት ቀደም ብያችኋለሁ 99% ጸሎት ያለ መመለሱ ምክንያት ማን ነው ይሄ ፐርሰንት እኛ ራሳችን እኛ ግን ራሳችን እንደሆነ ስለማናውቅ ሌላው 1% በተለያየ ከፋፍላችሁት የሆነ ቦታ ነው ግን ስለማናውቅ እንትን ላይ እናደርጋለን እንትና ሳይሆን አይቀርም እንትና ሳይሆን አይቀርም እንትና ነው ይመስለኛል መሰለኝ እንትና ነው ኬዙ ግን እኛው ነን ረክን ጉልሞ አረቡካውካ አሜን መለወጥ አለበት አሜን መኖራችን ካልቀረ እንደ ጻድቃን መጸለይ ካልቀረ እንደ ጻድቅ እርግጠኛ ሆነን ነው መኖር ያለብን እርግጠኛ 100% እርግጠኛ ሆነን መኖር መቻል አለብን እሺ ጸሎታችን እንዲመለስልን መፈታት ያለበት መስተካከል ያለበት ብሎኒቱ ጋር ነው ራሳችን ጋር ነው እና እንዳናሳብ የሚያሳብብ ሰው መፍትሄ ያገኝ በማሳበብ መፍትሄ ቢኖር ኖሮ አዳም መፍትሄ ያገኝ ነበር እና እንዴት በላ ሲለው እኔ እንኳን ነው ማለት ሊሳልሆን ሴቲቱ ነች አለ ሴቲቱ እንዴት ሆነሽ ስትባል ውይ እኔ እንኳን ነው ማለት ሲባል እባብ ነው አለ እንዲህ አይነት ነገር መፍትሄ ነው በማሳበብ ጀስት ፈውስ አይመጣም ምክንያቱም እኛ ነን ኑይ ምክንያቱም ጸሎት በእናንተና በአባታችሁ መካከል ያለ ኮሙኒኬሽን ነው ማን ዘጋየው እና ለምን ነው የማይመለሰው እግዚአብሔር ሳይሰማ ቀርቶ ነው አይ እግዚአብሔር ጆሮ የለው አለው አንደበት የለው ያለው በጣም የማጥራጥም አንደበት የፈጠረ አንደበት የለው ብለን ካሰብንማ ችግር እጅ የፈጠረ እጅ አለ እግር የፈጠረ እግር አለ ጆሮ አለው ግን አንደበት እያለው ለምን ነው መልሶ የጠፋው ካለ አሁን ችግሩ ያለ ይስተካከላል ይገሙስቲ ይስተካከላል የመጀመሪያው ምክንያት ያው ኛን ብለና ከኛ ውስጥ አንድ ሁለት ነገር ነው መዝሙር 66 የመጀመሪያው እኛው ያለ ችግር ምንድነው ሲባል ልብ ውስጥ ያለ ምን በደል በልብ ውስጥ ያለ በደል ነው መልስ እንዳይመጣ የሚያደርግ እግዚአብሔር ሳሺ ይጎባስተን ምን ይላል በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር እግዚአብሔር ባርክ በልቤ ውስጥ በደል አይቼ ቢሆን ጌታ አይሰማኝም ነበር እያንዳንዱ የዳዊት
ጸሎቶች ኢሚዲየትሊ አላቸው መልስ ከጸለይ ለምንድን ነው እግዚአብሔር እንደሚሰማ ብላችሁ ዳዊትን ብትጠይቁ የጸሎት ርዝማኔና ማጠር አይደለም ይላል። ለምንድን ነው ቶሎ የሚሰማ እግዚአብሔር ብትሉ አይ እንትንም አይደለም ይላል። ምንድነው ሲባል ልቤ ውስጥ በደል የለም። ማሊፍ ከናጋ ከሰጋዋገ ተኒቶይ ኦሶ ዳዊት ጋር ተኒ ለጴ ኮኬሰቲ የኪንጅሩ ለካ ጸሎት የአንደበት ጉዳይ አይደለም፣ ከውስጥ የሚጀምር ለካ ጸሎት የእጅ ጉዳይ አይደለም፣ ከዚህ የሚጀምር ነው። ጅማሬው ላይ በደል ካለ እመኑ ከመጸለይ ውጪ ምንም መልስ የለም። መጸለይ ብቻ አንዱ ጋር ነው ማለት ነው። ሁለት ሰዎች ሲጸልዩ አንዱ እዚህ ጋር ይጸልያል፣ እዚህ ተነግራችኋለሁ፣ አንዱ እዚህ ጋር ይጸልያል። ሁለቱም ወደ እግዚአብሔር ነው የሚጸልዩ። ሁለቱ ጥያቄያቸው ይለያል። አንደኛው የሚጠይቀው 7 ትራክተር አለኝ 8ኛውን ጌታ ሆይ ስጠኝ ነው የሚለው ጸሎት ሲጸልይ። አንደኛው ደግሞ የምበላው አጣው አንድ ዳቦ ግዛልኝ እግዚአብሔር ሆይ አንድ ዳቦ የምገዛበትን 1 ብር ስጠኝ ብሎ ነው የሚጸልየው። ለማን ይቀርብ? ሁለቱም ይጸልያሉ። ይሄኛው ለ8ኛው ትራክተር ነው የሚጸልየው፣ ይሄኛው ለ1 ብር ዳቦ ነው የሚጸልየው። ሁለቱም ይጸልያሉ። ከዛ ቢሉ ምንም የለም እና አረ 8ኛው ስጠኝ እርሻዬ በጣም ስለበዛ እባክህ ጌታ ሆይ። ይሄኛው ደግሞ አረ አበኝ ልሞት እኮ ነው 1 ብር ስጠኝ ይላል። መልስ የለም። ምንድነው ችግሩ ብሎ ይሄ ትራክተር የሚጠይቀው ጸሎቱን ቆም አደረገ ማለት ነው። ቆም አደረገና ሲሰማው 1 ብር ስጠኝ ነው የሚለው። ነካ አድርጎት እስቲ ቀና በል ቀና ሲል ለካ ጸሎቴ ኔትወርክ ካንተ ላይ ያጨናነቀው። እንደዚህ አይነት መሆን የለባችሁም። እግዚአብሔር ኔትወርክ አይጨናነቅበትም እና አይጨናነቅበትም፣ ኔትወርክ አይጨናነቅበትም። እግዚአብሔር ዛሬ በምድር ላይ ያለ ወደ 8 ቢሊዮን ህዝብ በአንድ እንኳን ቢጸልይ እግዚአብሔር የመመለስ አቅም አለው። እግዚአብሔር ችግር የለበትም። ግን ምንድነው ችግሩ ሲባል እንደዚህ ይሄ ሰው ሲያሳበብ ይሁን ውጫው አይደለም ማለት ውጫው ይመስሉት አንተ ነህ የምታጣብብኝ ኔትወርኩን ያስከፍኝ አንተ ነህ። ስለዚህ ተነስ 1 ብር ነው የፈለከው አይደል? እቺን 1 ብር ይዘይድና ዳቦን ብላ ተከተልኛል። እሱ ከሄደ በኋላ ጌታው ኔትወርኩ ተለቋል አሁን ስማኛል። ምንም ኬዙ ምንድነው ሲባል ልብ ውስጥ ያለ በደል ነው። ጸሎት ከውስጥ የሚጀምር ነው እንጂ ላያዊ አክሽን። ጸሎት ከውስጥ የሚጀምር እንጂ ከላይ የሚጀምር ማንነት አይደለም። እና እኛ ምንድነው የምንለው? ጸለይ እና ጌታ ጸለይ ጌታ እንዴት ይባላል? መለሰላችሁ እኮ ጸሎትን የሚይዝባችሁ ምክንያት ልብ ውስጥ ያለ በደል ነው። ልብ ውስጥ ያለ በደል በምንም ተአምር ጸሎት እንዳይመለስ ያደርጋል። መጸለይ ትችላላችሁ ግን አይመለስም። እንዴ እንገራቱ ጋር እንዴ ስለዚህ በደል በጣም አደገኛ ነው። በደል የነገሮች መደጋገም ማለት ነው። ለምሳሌ እግዚአብሔርን ስታሳዝኑ ሲደመር እግዚአብሔርን ማሳዘን ሲደመር እግዚአብሔርን ማሳዘን ሲደመር እግዚአብሔርን ማሳዘን እያላችሁ ከሄዳችሁ እኩል ይሆናል። በደል ነው የሚሆነው። የከታይት ይሮባዬ እርግዴ ቢተኒ ጎብታ ማን ጎተንታና እንዴ ቢተንታና ገረምት ጉዳይ ገረ የከት ጉዳይ። ስለዚህ ወደ በደል ያድጋል። በደል የሚቀመጠው እጃችሁ ላይ አይደለም። በደል የሚቀመጠው እግር ላይ አይደለም። በደል የሚቀመጠው ልብ ውስጥ ነው። እጅ ላይ ቢቀመጥማ ሂድና ታጠብ ይባላል። እግር ላይ ቢቀመጥ ሄደህ ታጠብ ይባላል። ልብስ ላይ ሄደህ ልብስ ታጠብ ይባላል። አይታይም። ልብ ውስጥ በደል አለ። ላይ ሰው ፈገግ ሊል ይችላል አይደለ? ልብ ውስጥ ያለ በደል ጸሎት ይከለክላል፣ አይመለስም። መቼ? ዛሬ የዛሬ 1000 ዓመት እንኳን እግዚአብሔር የሚሰጣችሁ አይመለስም። ስለዚህ ዳዊት እንደዚህ አለ፣ በፍጹም አለ በልቤ ውስጥ በደል። ኢየሱስ አሜን። እግዚአብሔር ጸሎትን የሚሰማውና የሚመልስለት ሰው ሁሉ አሜን። እግዚአብሔርን በሆነ ሰው አትፈልጉት፣ እናንተው ጋር ይጣላችሁ። አሜን። አይችልም እግዚአብሔር ይችላል። አላዛር በቀጥ ብሎ የመጣ ጌታ ኢየሱስ ያለ ማንም በማንም ባለማንም እንትን ሳይጠቀም
ቀጥታ አንተ ቤት ምን ታስችላል? ሐዋርያት ሥራ ምዕራፍ 10 አንብቡ። ቆርኔሌዎስ ቤት ሳታት ብሎ የመጣ መልስ አለ። ዋይ ሲባል ዋይ ምንድን ነው? እኛን ያወሳሰብ ነው። እንዴት ልባችን ውስጥ ማታቁት ኢን ሚሊየንስ በደል አንድ በደል አንደኛ ማወቅ አንፈልግም፣ ሁለተኛ መተው አንፈልግም። ስለዚህ ማወቅ አንፈልግም፣ መተው አንፈልግም። ይዙልን በርባሉ ቤቱልን በርባሉ እንደዛ ነው ችግር አለ ብሎ እግዚአብሔር እንኳን ቢናገር አይ ነው ምን ነው እና ስለዚህ የከለጴ ከሰ ጀሩሳሌ ዋቀዩ ሊገምቡክስ ንመጥስ አሜን። ልባችን ውስጥ ያለ በደል ከተለቀለ እግዚአብሔር ሜትሪ መልሱን ይመልሳል። አሜን አቤት አሜን። ረጅም ስላጸለይኩ ነው አጭር ስለጸለይኩ ነው እንትን እሱ ታውት እዛ ጋር ነው ኬዙ ሰው እየሄደ የሚጸልይ ጸሎት የሚሰማለት ሰው አለ። ይሄ ዳዊት አንተ አቤት ነው ልጅ እንደዚህ አይነት እኮ የሚያስቀኑ ሰዎች አሉ። አሜን። ስለዚህ ማቴዎስ 5:8 ላይ ልብ በንጹሃን ብዙ አላቸው። አሜን። ስለዚህ ቤቱን ከማጽዳታችን በፊት ዩኒቲ ከማጽዳታችን በፊት ልቡ መስራት ይጠበቃል። አሜን። በደል አልፈልግም በል እግዚአብሔር በሌሊቱ በደል እንዲኖር አልፈልግም በል እውነታችሁ ነው። ለጴ ኮኬሰ ቴራ ለካ ከጅራቱን በርባል እኔ የሰማይ ዜጋ ነኝ እና የሰው ጸሎት እግዚአብሔር በመሰረቱ መመለስ ነው የሚፈልገው። በመሰረቱ የማንም እንባ እግዚአብሔር ባለዳ አይደለም። እናንተ ጋር ዕዳ ቢቀመጥ አቅም ካላችሁ መመለስ ነው ፈልጉት ማቆየት አንተ ተበቃ እግዚአብሔር ጋር የምታስቀምጡት ነገር እግዚአብሔር እንዲቀመጥ አይፈልግም። ምን ያደርግለታል? የጸሎታችሁ ርዕስ እግዚአብሔር ጋር ምን ያደርጋል? ማን ጎዳፍ ቤት ዙፋኑን ከፍ ያደርጋል? አያደርግም። ከነበረው ኃይል ሌላ ኃይል ያመጣለታል? አያመጣለትም። ለምን አይመልስም ሲባል ልብ ውስጥ ያለ እና ምንድነው የሚያደርገው? አንድ ቴሌቪዥን ማስታወቂያ ላይ ታችሁ ከሆነ ሰውየው ይዘልና እንዲህ ሲል በቃ ያልሆነ ሽታ ሸተተው ማለት ነው እና ከዛ በኋላ ሄዶ ሲታይ ሕክምናው ጋር ምንድነው ላብ ያልሆነ ሽታ ነው የሚሸተኝ ሲል ሐኪሙ እንደዛ አይ ላብ አይሸትም ሽታ የለውም ላብ በጣም እየሸተተ ካስቸገረ ውስጥ ያለ ጀርም ነው አስባችሁ እያንዳንዱ ቁስል እያንዳንዱ ካንሰሮች በጣም ሰዎች በካንሰር ሲሞቱ ካንሰሩ ጀስት ቁስል ነው። ካንሰሩ እንዳይድን የሚያደርጉ ግን ውስጥ ያሉ ጀርሞች አሉ። ጀርሞች ናቸው ካንሰሩ እንዲባባስ የሚያደርጉት። ጀርሙ ከተገደለ እኮ ካንሰሩ ይደርቃል። ልክ ነው አይደል? ጸሎቱ ያለመመለሱ ችግር በደል ነው። ልብ ውስጥ ያለ በደል የሚባል ጀርም ነው። ስለዚህ ጌታ ሲያስተምር እንደዚህ አለ። መባን ከማቅረብ በፊት ከወንድም ጋር ተስማማ አለ። ከወንድም ጋር ተስማማ የሚለው ቃል ምን ማለት ነው ስትሉ ወንድሙ ጋር ሄዶ አንተ ከአንተ ጋር መስማማት ፈልጋለሁ ስትሉ አይ እኔ ከአንተ ጋር መስማማት 1 ሚሊዮን ፈልጋለሁ ምን ነበር ግን ተስማማ ነው። በሌላ ቋንቋ ያን ሚሊዮን እስከታም ተስማማ ስትጨርስ መባህና እግዚአብሔር ምን ያደርጋል? እርግጠኛ ናችሁ? ዳዊት እኮ ነብይ ነው። የሚገርመው እንደዚህ አለ። ሁሉ ጊዜ እግዚአብሔር እንትና ሳይ አይደለም የሚለው ሁሌ ልብ የምታውቁት ልቤ ነው ያለው ሳይ በደል የለበት እና ዳዊት የሚያስቀና ሰው የሚያስቀና እንዴት ሲባል ጸሎቱ የሚሰማለት ጀግና መፍራት ያለባችሁ ጸሎቱ የሚሰማለት ሰው ምክንያቱም አሁን ጸልየው ምን እንደሚያመጣባችሁ ስለማታውቁ ጸሎቱ የማይሰማለት ሰው አያስፈራም፣ አያስደነግጥም። አሜን። አስደንጋጭ መሆን ከፈለጋችሁ ጸሎታችሁ የሚሰማላችሁ ሰው ሁኑ። ከረክ ቦታ ቆማችሁ አሁን ይዘንባል ማለት ጀምሩ። ጸሎት የሚሰማላችሁ ሁኑ። ልክ ልትጸልዩ ስትቆሙ ልጄ ልትጸልይ ነው ብሎ እግዚአብሔር ወደታችሁ የሚያይላችሁ ሰው መሆን መቻል እግዚአብሔር በዚህ ማለዳ ይርዳ ዳት ከፈሉ ጸሎት የሚሰማላችሁ ሁሉ የሚያስደነግጣችሁ ብዙ የታጠቀሳለ ሊያስደነግጣችሁ የሚገባው ሊያስደነግጣን የሚገባው ጸሎት የሚሰማለት ሰው ነው።
የትም ቦታ ሆኖ ኤሎሂም ሲል እንደዛ አይነት ሰው ያስፈራ አይደለም። ጸሎት የሚሰማለት ያስፈራ ዞር ብሎ ኢየሱስ ሲል ሎል አለ ያስፈራ። መፈጠር ያለበት እንደዚህ አይነት ሰው ነው። እግዚአብሔር ጀስት ማሪ ሲፈጠሩ እግዚአብሔር አሳይቶኝ ዛሬም ጉባኤ ባድርገው ጸሎት የሚሰማላችሁ ለመከረና ለጋሞ ታበ ኢየሱስ አባዬ ስትሉ አለው ልጄ የምትባሉ በኢየሱስ ስም ለመከረና ለጋሞ ታበ ኢየሱስ ለሰዋችሁ የሚያናግራችሁ ተኝታችሁ የሚያናግራችሁ አባቶች ልጄ አለውልሽ እያሉ እኔ ጸሎት የሚሰማልኝ ነኝ በሉ። እኔ ጸሎት የሚሰማልኝ ነኝ። አንዴ ልጸልይ እንጂ ይሰማኛል። ጌታ ይባረክ። ስለዚህ ማን ነው የሚያስፈራው? ጸሎቱ ነው የሚያስፈራው። የእንተ ለማሪ በጂሳ ናማ ከለና አጋም ቅድም እያልኩ ነው። ጸሎቱ የሚሰማለት ሰው ያስደነግጥ ሰው ሰማታችሁ ቆሞ አንተታጣ ችግር የለም ለጻን ያለው ብሎ አባቶይ ካለ ያዘው ይሄ ሰው አባይ እንደዚህ አይነት ሰው ፍጠር እና በምድር ላይ ኢየሱስ ሲኖር በነበረበት በስጋ በነበረበት ወቅት ኢየሱስ አንዱ ስጋ ነው እንዲያስደነግጥ ከሚያደርገው ነገር አንዱ የጸሎት መሰማት። ስለዚህ አባቶይ ማለት ሰው ይቀጠቀጣል፣ ቢሆን አይኖች ይቀጠቀጣል። እና ለምን ሲባል አባቶይ ማለት አይ ምን ይመጣ እንደሚል ያውቃል። ስለዚህ አላዛር ጋር መጣና አባቶይ እንደሰማኝ ሁሌ እንደምትሰማኝ ያውቃል አለ። አላዛር ነው አላዛር ጸሎት የሚሰማለት ሰው ነው የሚያስፈራው። ምንም ያለው አይደለም። ጸሎት የሚሰማለት ጸሎት የሚሰማለት ስለዚህ እግዚአብሔር በቃ ሆነ እንድንወጣ እግዚአብሔር ይፈልጋል። ስለዚህ ንጉሥ ዳዊት ጸሎት የሚሰማለት እና ቼክ ስታደርጉት ጌታ በደንብ ይሰማኛል። እንዴት ሲባል ልብ ውስጥ በደል የለም። ቼክ ሲደረግ ጎፍታስ ማለና ለጴቁ ከሰዲ የትኪንጁ ለዚህ አይነት ሰዎች ያስደነግጣሉ፣ ያስፈራሉ። ለምን ጸሎት የሚሰማላቸው? አሜን። እግዚአብሔር ይመስገን። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 7 ሁላችሁም የምታውቁት ቃል አለ። ምን ይላል? እዛ ስፍራ ላይ ቃሎቼ በእናንተ ቢኖሩ ለምኑ። ስለዚህ ምን የለበትም ማለት ነው። ጸሎት በጣም የሚሰማ በደል የለበትም፣ ግን ምን አለበት? ቃል አለበት። ምን ውስጥ? ልብ ውስጥ ቃል አለበት። ቃል ያለበት በደል የለበትም።
ስለዚህ በደል የሌለባቸው ሰዎች ይጸልያሉ፣ ይሰማሉ አለ። ስለዚህ በደል ደግሞ የቂ ከና ከኛ ዲቢገኝ ማርገረቹ ነው ግን አይመለስም። በበደል ውስጥ የሚመላለሱ ሰዎች ጸሎታቸው አይመለስም። ጸሎት ካልተመለሰ መቼም ሰይጣን ሊፈራቸው አይችልም። ምንም አድርጋችሁ ማስደንገጣችሁ ሰይጣን እንዴት? ምክንያቱም ጸሎቱ የማይሰማለት ሰው ሰይጣን ማስደንገጥ አይችልም። እንድታረስ ያስደንጋል። መቼም ሰይጣን የሆነ ትንቅዬ ቢሮጥ ጻራ ለማለት ሰይጣን አይደለ መንፈስ ነው። ህፃን ቢሆን ለምሳሌ እንደዚህ ብላችሁ ታስደንግጣላችሁ። ሰይጣን እንደዚህ ብላችሁ የምታስደነግጡበት ምንም ምክንያት የለም። አትችሉም። ሰይጣን የሚፈራው የሚጸልይ ሰው አይደለም። ሰይጣን የሚፈራው ጸሎቱ የሚመለስለትን ሰው ነው። ጸሎታችንን የሚከለክለው ምንድን ነው? በደል ወኪሞ ከናቱ ለቤት ሲሰጥ አከየክ እንጅራን ነው ፍራንስና አገርጋር ነው አገርጋር ሁለተኛ ምንድን ነው ጸሎትን የሚከለክለው? በክፉ ሐሳብ መጸለይ። ሐሳብ ያዕቆብ 4:3 ክፉ ሐሳብ ያውላል። ክፉ ሐሳብ በክፉ ሐሳብ ጸሎታችሁን ያስከለክላል። ስለዚህ ጳውሎስ ለቆሮንቶስ ሲጽፍላቸው ሐሳባችሁ ተበላሽቶ ለክርስቶስ ካለ ቅንነት ይላል አይደል? ለክርስቶስ ማለት ሐሳባችሁ በራሱ ከክርስቶስ ጋር ክፉ ከሆነ ያጋጫል፣ እንዳይበላሽ ይላል። ያዕቆብ መጣና እንደዚህ አለ፣ ትለምናላችሁ ቀጥሩ ምን አትሉ ማለት አትቀበሉ ማለት ዋይ ሲባል በክፉ ትለምናላችሁ ትለምናላችሁ በምቾቶቻችሁ ትከፈሉ ዘንድ በክፉ ትለምናላችሁ አትቀበሉ። እና ሉክ ያለ ሃማናን ከለ ቢከረቱበት እንከረቱ እንደቢፈቱ አለወቱ ዋቅዩ ይጀቱ ገሩ ያለ ሃማናን ከረቱ ዴቢቀው ስለዚህ ያቆመ እናንተ ስትጸልዩ በክፉ ሐሳብ ተሰጣባችሁ ደግሞ ምንድነው ምቾቶቻችሁ ነው። ምን ማለት ነው? ምንም ነገር ትንሽ እንዲነካችሁ አፈልጉ። ትንሽ ከነካችሁ እግዚአብሔር ጣላይ ነው የምትሉት። ምቾታችሁ እንዲነካ አፈልጉ። ትንሽ ምቾታችሁ ሲነካ እግዚአብሔር ነው ከምቾታችሁ የሚወጣ ክፉ ሐሳብ ስትጸልዩ በክፉ ሐሳብ ነው የምትለምኑት። አጠረና ብላለ እግዚአብሔር ሙስና አይቀም በምንም ተአምር በክፉ ሐሳብ የሚለመን ልመና መልስ የለውም። ለምንድን ነው የምትጸልዩትን ጉዳይ ለምን ነው የምትጸልዩት? ቼካ ማለት ነው ይወጅ ቢፈተኒ ከረተ ወንተከነ ጎፍታ ወንተከነ ማለት ለምንድን ነው የምትጸልዩት? ለምን በጌታ በምንድን ነው የምትጸልዩት? በምን እንዲህ በለዋ በክፉ ሐሳብ። ስለዚህ ክፉ ሐሳብ ምንድነው? ጸሎት መልስ ያስከለክላል። ስለዚህ ምን ባገልጋዩ በምን እንዳታሳቡ በሆነ አታሳቡ። ሐሳቤ ክፉ ነው ወይስ ጥሩ ነው? ቼካ ያን ጊያ ያዳከምጂ ያን ጋሪ ደግሞ ጋሪጂ ከሚፈነረጣ ማን ይፈነረጣ አገልጋይ ቆሞ የጸሎታችሁን መስር ሊነግራችሁ ይችላል።
እንደዚህ ጸልይ ይሻላል። አዎ እንደዚህ በቃ ነው ማለት የሚችለው እንጂ አገኘው ማለት አይደለም። ጸሎቱን የምትጸልዩት እናንተ ናችሁ። ምናልባት በሆነ አገልጋይ ወረጫ አገልጋይ መልስ ሊመጣ ይችላል። ከዛ ውጪ ለምንድን ነው ጉዳዩ ካላችሁ ክፉ ሐሳብ ተሸክመን ጥሩ ሐሳብ ወይም ንጹህ ሐሳብ ያለው እግዚአብሔር ጋር መሆን አይቻልም። ምክንያቱም መጽሐፍ ቅዱስ ምን እንደሚለው የሚነግራችሁ መዝሙር ምዕራፍ 5 ላይ አንድ ነገር ይናገራል አይደል? በአንሳት ቁጥር 4 አካባቢ ክፉ ካንተ ጋር አያድርም ይላል። ሌላውን ተውና ክፉ ሰው ብቻውን የሚያድረው ከእግዚአብሔር ጋር አያድርም። ከገንዘቡ ጋር ይችላል፣ ከእግዚአብሔር ጋር አያድርም። ስለዚህ ክፉ የሚባለው ሐሳብ ጸሎት መልሳችሁን ይከለክላል። ብዙ ሰው የሚጸልየው በክፉ ሐሳብ ያዕቆብ መጣና እንደዚህ አለ፣ ትጸልያላችሁ፣ ጸሎት ችግር የለባችሁ፣ ትለምናላችሁ፣ ልመና ችግር የለባችሁ፣ ትመለከታላችሁ። እሱም አይደለም ችግሩ የምትጸልዩት በክፉ ነው። ምን እንዲሆን ነው ያን ጉዳይ የምትጠይቁት? ያን ጉዳይ ለምን የምትጠይቁት? ያ ቃል እግዚአብሔር ከመጠየቃችሁ ማን ይበርባደ ከረናሰ ማን ይበርባደ ጄቢሰን ማን ይበርባደ ዋቀየው ከረና ነርጉም ዱራን ዱሴ ያገት ይሰጣል ዋንቴ ያዳ ምድረት ያምኔ ማን ይተረን ማን ወዱ እንደምታውቋችሁ እግዚአብሔር ኔትወርክ አይጨናነቅበትም። እግዚአብሔር ይችላል። ችግሩ ምንድነው? ጸሎታችን እያንዳንዱ በክፉ ነው የምንጸልየው፣ በክፉ ነው የምንለምነው፣ በክፉ ነው ያቃል እግዚአብሔር። ስለዚህ በክፉ መለመን እንዳትለምኑ አረግም እግዚአብሔር አጸልዩ ተነሱ አይልም። የማያደርገው ነገር ቢኖር እግዚአብሔር መልስ አይፈልግም። ኦሬት መጸለይ ይችላል። ጌታ ሆይ ምንም ብትሉ ይችላል፣ መልስ ግን ስለዚህ በክፉ ከመለመን በደጉ እንዲሁ እየተመላለሳችሁ ጌታን ብታመልኩ ምላሽ አለ። ስለዚህ ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 በክርስቶስ የነበረ ሐሳብ እናንተ ጋር ይሁን። ያኔ ነው መልስ ያለው። በክርስቶስ ኢየሱስ የነበረ ሐሳብ እናንተ ጋር ይሁን። ምን አይነት ሐሳብ አይኖራችሁ? የተበላሸ ሐሳብ አይኖራችሁ። ስለ እግዚአብሔር የተበላሸ ሐሳብ አይኖራችሁ። ስለ ወንድሞቻችሁ የተበላሸ ሐሳብ አይኖራችሁ። ስለ እህታችሁ የተበላሸ ሐሳብ አይኖራችሁ። የተበላሸ ሐሳብ ማለት ትክክል የማያይ ወይም የተንሸዋረረ አይን እንደማለት ነው። መንገድ ላይ ስትሄዱ ይጭበረበርባችሁና ባጃጅ ይገጫችኋል። ይሄ አጋማ ባይ ጋር ነው። የጸሎት ችግር የለብንም። ሁላችን በግላችን እንደው እንዴት እንጸልይ ያቃል እግዚአብሔር ተበረካለን ጸለለ አቃል ችግሯም ምን ነገር ቢመጣ ጌታ ሆይ እንላለን። ልክ ነው። ኢየሱስ ግን የሆነ ቦታ እንደዛ ለመጣና ለከለምቱ እናንተ ምላችሁን አታደርጉም። ዝም ብላችሁ ለምን ጌታ ሆይ ትሉኛላችሁ? ለምንድን ነው የጸሎቱ መልስ የተፈለገው? ለምንድን ነው ያ መልስ እንዲመጣላችሁ የፈለጋችሁ? ከናቢዩ አንደኛ ልቡ ስለተመጣ በደል ነው። ሁለተኛ ክፉ ሐሳብ። እነኚህ ሁለቱ ቢስተካከሉ ይሄ ብቻ አይደለም። በሚቀጥለው እናያለን አሉ ሌሎቹ ማለት ቢከለክሉ ግን ለዛሬ እስቲ ይሄንን ልባችን ውስጥ ዋጥ እናድርገው። ጀስት ማስታገሻ ሳይሆን መፈወስ የሚችል ክኒን ነው። ይሄ ዋጥ እንደ ሕፃን እንዳልነው ወተት ማለት ሕፃን አይታችኋል። እንትን ወተት ሰጣችሁ ዛሬ አይደለ በጥንቶች ሰጣችሁ ዋይ እናንተ ዞር ስትሉ ሊተፉት ማለት ነው። ወጣ ስትሉ ይሄን የምትተፉ ከሆነ ታምያቀው መኖር ትችላላችሁ ምድር ላይ ግን ምን ማለት መልስ እና ትክክለኛ አገልጋይ ማለት ትክክል ቢናገር፣ ትክክለኛ ህዝብ ማለት ትክክል ቢሰማ ይሄ እግዚአብሔር ህዝብ አይደል? እግዚአብሔር ምን ልበልስ ይሄን አስተብራል ንግስ ያለ ነገር ደስ ይላል። በምድር ላይ ምንም ያለው ሰው አያስፈራም። በምድር ላይ የሚያስፈራው ጸሎት የሚሰማለት ሰው ነው። ጸሎት የሚሰማለት ሰው በጣም ልትፈሩት ይገባል። ጸሎት የሚሰማላችሁ ከሆነ ማንም ይፈራችኋል። ነምኒ ከእናንተ አጠጋ ነም ባይ እነ መስላችሁ
ከሱዳችሁ ይዞዳችሁ ሁሉ ሰይጣንስ ለማህማስ ከሱዳችሁ ለማክሲ ከዛው ሀብት ነው ኤዛ ነው ውበት ነው ይረግፋል ምንድነው እንድታስቆር ላደርጋችሁ እንችላለን ምን የሆነ ነገር አላችሁ ነገ ይጠፋል የሆነ ነገር የላችሁ ነገ አለ ስለዚህ ትልቅ እናት ነው ቁጭ ብለው እድሜያችሁ እንኳን በቁጭ ብላችሁ አይናችሁ እንኳን ሳይደክማችሁ ማለት ነው እንደዚህ ብላችሁ ተደግፋችሁ ዋቀያ ከነጎድ ካላችሁ እግዚአብሔር እንቅስቃሴ ካረጋ እንደዚህ አይነት ሰው ይመስላል ሁሉም አይሰማም እግዚአብሔር ጋር የሚሰማው ይፍታል በኢየሱስ ስም እግዚአብሔር ሆይ ብላችሁ አቤት ልጄ ኤሎሂም ስትሉ ልጄ ጌታ ሆይ ያለ ልጄ እንደዚህ የምትባሉ እግዚአብሔር ሌሎችን ጥሩ ያሉ የዛቡትን ብሎኖች ነቅለው ምን አርጎ ያውቃል ልመርቃችሁ ጸሎት የሚሰማለት ሁሉ ነምኒ ከእናንሳ እጋሙቱ ባየር መስላችሁ ደጋግሜ እንግራችሁ ምንም ያለው አያስፈራም ሰዎች ወደ ሽጉጥ ነገር ያለው ሰው የሚፈሩ አለ አይደል አንድ ሰው ነው ድራማ ላይ ያለው አንድ ሰው እየሮጠ ሄዶ ኮከረበት ማለት ነው ከዚህ በኋላ ስነ ስርዓት እንድትይዝ እንደዚህ አለና ኮከረበት ጓደኛውን የሱ ልጆኛ አላሳልፍ ብሎ ማለት ነው ካሪማን ይላል አክብረኝ ገኝና እንደዚህ ያላውራ ከዛ ኡጉመጀት ያለው ለምን ብረን ገይታ ለምን እሺ ጋር በቃ ምን እንደምትረኝ እንዴ ለምን አንየኝ ወከተ ማን ነው ማሳያ ሲለው ማለት እሺ አትየኝ ያለው ጃኬት እንደዚህ ያደርገና ቆማ እዚህ ጋር ሽጉጣ ስለዚህ ሰዎች ያንን ይፈራሉ ግን ምንም ያለው አያስፈራም እኔ ያየሁትን ነው የምነግርህ እኔ ሰዎች መርዝ አጥተውኝ ያውቃሉ ምንም አልሆንኩም ሽጉጥ ተደቅኖብኝ ያውቃሉ ምንም አልሆንኩም ደብቆቹ ቢያውቁብኝ ያውቃሉ ምንም አልሆንኩም አይዞኝ ጠፍቶ ያውቃል ምንም አልሆንኩም ለካ የሚያስፈራው ጸሎት የሚሰማኝ ሙኛኩኑ መጽሐፍ ቅዱስ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 18 ላይ እንደዚህ ይላል መጽሐፍ ቅዱስ ኢየሱስ ከደቀ መዛሙርቱ ጋር ነበር ከዛ ሊይዙት መጡ ተሰብስበው ሊይዙት ሲመጡ ምን ይዘዋል መሰረት ጎመድ ይዘዋል የገጀራ ይዘዋል ያያዙት ስለታሰለት ጉዴለም መጡ ልክ ተሰብስበው መጡና ደረሱ ማለት ማንና የምትፈልጉ ማለት እነሱ ገጀራ ይዘዋል ምን ማለት ነው ግን ጸሎት የሚሰማለት አባቱ የሚሰማው ጀግና ነው ማን ነው የሚፈልጉት ሲላቸው ናዝሬት ኢየሱስ ነው እሱ ነው የሚፈልጉት እኔ ነኝ ሲላቸው ከነገጀራቸው መሬት ላይ ወደሙ ይላል መጽሐፍ ቅዱስ ስላላነበባችሁ እንጂ የሚያሳብቅ ቃል ነበር አላነበባችሁ ከሌላው የምትሰሙት ማለት ከነ ጦር መሳሪያቸው ወደሙ ምንም አላላቸው ጉዳዩም አላለ እኔ ነኝ ሲላቸው ለካ እኔ ነኝ ያለው ሁሌ ያለው የሚሰማለት እሱ ጋር አባቱ ሲል ነው የሚባል እንደዚህ ነው እዚህ ምድር ላይ በደንብ ማንም አያስፈራ የሚያስፈራው ገብቶኛል ማን እንደሆነ ገብቶኛል ለካ ጸሎት የሚሰማለት ነው የሚያስፈራው ከዚህ በኋላ አልታለልም ጸሎት የሚሰማልኝ ነው የምሆነው ነብዩ ሰበሰበና እስራኤል ሰበሰባቸው አንድ ቀን ንገራቸው ምን ሲባል ከናንተ ያታለልኩ ሰው ካለ ነገር የወሰድኩበት አያችሁን ኮሰል መስጠት አለከን ማለት ብዙ ነኝ አይደል አላ እናንተ እግዚአብሔር በድላችኋል እና አሁን አለ የመከር ጊዜ ነው አይደል ምን ደመነ አይታይም ማለት ነው ደመና ሲኖር ያው ከዝናብ ያዝላል ምንም የለም የመከር ጊዜ ነው አጨዳ ጊዜ ነው
እና አያችኋል እኔ አሁን ወደ እግዚአብሔር ጨዋለሁ ይመልስልኛል። ይሄን ያስበራው ምን አለ እንደዚህ አይነት ሆናችሁ ብንፈተን ነምኒ ከእና ሊሳ ስቴፕ ባይ ስቴፕ ነመለጋሙ ተጠራጣ ጎራልና ወደ እግዚአብሔር ጨዋለሁ እኔ ወደ እግዚአብሔር ጨዋለሁ አለ። ነጎድጓድና መብረቅ ይልካል እግዚአብሔር አዎ ያለ ፕሮግራሙ። ምክንያቱም ፕሮግራሙ በጋ ላይ ሰው እንዲያጭር ነው። ነብዩ ግን እንደዛ ያለ በቃ ችግር የለው ምንም ሳይ አሁን ያለ ፕሮግራሙ እግዚአብሔር ይልካል። ለልጸልጂ ይሰማኛል። ብድግ አደረገና ሴት ወደ እግዚአብሔር ነጎድጓድ መብረቅ ላከና ከዛ እንዳለ ህዝቡ ሳሙኤልን መፍራት ጀመረ። ቀደም ነግሬያችኋለሁ። እንደነሱ ሁለት እጅ ያለው ሁለት እግር ያለው አይን ያለው መፍራት ጀመረ። ምንድነው ሲባል ጸሎት የሚሰማለት ክፎች ይፍራችሁ፣ ጸሎት የሚሰማለት ነው። ሰይጣን ይፍራችሁ፣ ጸሎት የሚሰማለት ነው። የሆነ ነገር ይንቀጠል እናንተ ፊት ጸሎት የሚሰማለት ነው። የሆነ ነገር ይሁን ያላ ጉዳይ ይቀየር ጸሎት የሚሰማለት ሁሉ አዝረራ ጀንቀበን ማከዚታ ዛሬ የተነጋገርነው ይሄንን ምክንያት እንዳትረሱ። ከዛ ማንም ፊት ቆማችሁ አምላኬ ብትሉ መግለጥ ይችላል። ዋይ ሲባል እግዚአብሔር እንደዚህ አይነትን ሰው ጸሎት ይሰማል። መጽሐፍ ቅዱስ እግዚአብሔር የቅኖችን መስዋዕት እንደሚወድ ይናገራል። ስለዚህ የማያስፈራ ሰው ልንገራችሁ፣ ሰይጣን ሰው የማይፈራው ሰው ልንገራችሁ። አሁን ነምልሌ ሲጠንልሌ በቃ ከመለማኝ ከንሱ ዳር ነው ለማጥተም አንጅራ ምናምን ሰው መሰላችሁ። የመጀመሪያው በደል በልቡ ያለ ሰው ሰይጣን የማይፈራው ሰው አይፈራው። ምን ማድረጋችሁ ሰበርኩ ቢልም አይሰበር ቢልም አይሆን ስለማይሆን ሰይጣን የማይፈራው። እንደውም አንድ ሰው በደንብ ድግምት ይችላልና ይወጥሩስ እንግዲህ መርጌቶቹ በደንብ ይችላል በደንብ እና ሰይጣን ተገለጠለትና ይዞት እንደሰው ተገብቶ ማለት ጎድ ይዘውት እየሄዱ ከዛ እሱ ለካ የቄስ ዘር ስለነበረ ዞትራልና መድገም ጀመረ ማለት ነው። እንትና ሲል ደስ አላቸውና እስቲ ነው ሊገባ ነው። ከዛ እሱ እኮ ሰይጣን ኮንታክት ነው ሊገባ ደስ ብሎ ነው እንደዚህ ጁሪ ሰው ይልቆ ተገልጠው እሱ ይወጣው ነው በሱ። ከዛ እንደዚህ ያለው ይዘውዳ የሆነ እህላለ እዛ እርስ አሉትና እዛው አሳደሩት። ከዛ በኋላ አልተስካው የማዘር ለምን እና ስለዚህ ላችሁ ፈልገው እውነት ልንገራችሁ፣ በደለኛ ሆናችሁ ልባችሁ በደል ካለ እርግጠኛ ሁኑ ታዲያ የምትሆኑት እንጂ ማንም እናንተን አይፈራም። ሰይጣንም አይፈራችሁም፣ ማንም አይፈራችሁም። ቢኮዝ ጸሎታችሁ ስለማይሰማ ምን ልታደርጉ አትችሉ። ክፉ ሰው ክፋት ልባችሁ ላይ ካለ ሰይጣንም አይፈራችሁም፣ ምንም አይፈራችሁም። ቢኮዝ ጸሎታችሁ ምንም ስለማታደርጉ ማለት ነው። ስለዚህ ሰይጣንም ተበርኩት በሳር እንድመሩ በሳር ደግሞ እንደዚህ ድመትን ብትመቷት አመመኝ ያረባችሁ ይዘልሽ ከናንተ ጋር ምትጮህ ኡርዲናሚ ባቀናታ። ስለዚህ እግዚአብሔር እንደዚህ አይነት ሰው ይፈልጋል። ስለዚህ ክፉ ሰው አትሁኑ፣ በደል ያለበት ሰው አትሁኑ። በክፉም አትለምኑ፣ በበደልም አትለምኑ። ከዛ ከክርስቶስ ጸሎታችሁ ይመለሳል። አሜን። ወዲ ገለ ለጴንጤሰን ጋሪና ሸጋላ እንጅሩ ለጻኑ እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካል። አሜን። እግዚአብሔር ይባርካል። አሜን። አምላክ እንደ ባለጠግነቱ መጠን ይባርካል። አሜን። እግዚአብሔር እንዲረዳችሁ እንዲረዳን ጸልይ። ጌታ ቢቆም ሲተባረክ
ጌታ ይባርካችሁ። እጃችሁን እንደዚህ አድርጉ። ንጹህ ነኝ በሉ። እግዚአብሔር ይባርካችሁ።